ግመል ጠባቂ ነህ? ወይኔ ዱባይ አሳዘንከኝ ብራዘር። ስራ እንዴት ነው? ትልቅ ዱላ ይዘህ ግመል ትጠብቃለህ? ምግብ ምናምን ይመጣል ወይ? ምግብ ከየት ነው የምታገኙት? የግመል ወተት ትጠጣለህ፣ እዛው ግመል ትጠብቃለህ። ፀሐይም እዛ ነው፣ አሸዋም እዛ ነው። አሸዋ ላይ ትተኛለህ። ገመል ያለው አው ግመል ጠባቂ ነው። ግመል መጠበቅ በፍጹም አያሳፍርም። ወንድ ልጅ ላቡን ጠብ አድርጎ ለፍቶ ደክሞ ገንዘብ ሲያመጣ በጣም ለሱ ትልቅ ኩራቱ ነው። አንተ ግን በጣም የማትረባ ወጠጤ ነክ በጣም ማለት ነው። ታስታውቃለህ ስታወራ ራሱ ማለት ነው። ይሄን እኮ አንተ ታህትል ሙከየፍ ተኝተክ የሆነች ጀግና ሴት አረብ ቤት ሽንት ቤት አጥባ ምን ብላ ለፍታ ደክማ ያመጣችውን ገንዘብ ነው በዛ ነው የምትስተዳደረው። ግማታም የወንድ አልጫ ማለት ነው። ወንድ ብትሆን ግን እንዳንድ ወንድ እንደዚህ ለመናገር ሞራል ራሱ አይኖርህም። በጣም ታፍራለህ። ትንሽ ህሊና ራሱ ቢኖርክ ማለት ነው። ምክንያቱም ይሄ ልጅ ስራዬ ነው ብሎ እየሰራ ነው ኑሮን ለማሻሻል ነገ የተሻለ ህይወት የተሻለ ደረጃ ለመድረስ ማለት ነው። ገባ? ግን ሞቶ ይበልጣል እሱ ማለት ነው። ገባ? ሞቶ ይበልጣል። ነገ ይሄ ልጅ ዛሬ ግመል እየጠበቀ ነው በረሃ ላይ ፀሐዩ ማሸዋው ሁሉም እየተፈራረቀበት ነው። ነገ ግን ካንተ የበለጠ ህይወት ይኖረዋል። የኮራ ህይወት ኩርት ዝንጥ ያለ ጽድት ያለ ህይወት ይኖረዋል ማለት ነው። ብዙ ጊዜ እንዳንተ አይነት ያሉ ሰገጤ ወጠጤ ወንዶች ናቸው የሆነች ሴትን ህይወት እያበላሹ ከዛ ፍታኝ ስትላቸው አይ ይሄን አመት እኮ የኔ ሚስት ነበርሽ ስለዚህ ገንዘብ አምጪና ነው ምፈታሽ፣ ገንዘብ ካላመጣሽ ህይወትሽን መቀጠል አትችይም፣ እገልሻለሁ ምናምን ብሎ የሚያስፈራሩት እንዳንተ ያሉ ወጠጤዎች ናቸው። ራሳቸው እንደ ወንድ የሚቆጥሩ ግን ወንድ ያልሆኑ አልጫዎች ማለት ነው። ገባችሁ? ባለጌ በጣም ባለጌ ነህ። እሱ ግን ጀግና ነው። ሞቶ ይበልጣል ማለት ነው። ቀፋፊ እንዳንተ አይነት ወንድ ነው የብዙ ሴቶች እንባን የሚያፈሰው ብዙ ሴቶች ህይወት የሚያበላሸው እንዳንተ ያለ ሰገጤ ወንድ ነው ማለት ነው። አልጫ በጣም ታሳፍራለህ ማለት ነው። ሴቶች በዚህ አጋጣሚ ተጠንቀቁ። እነዚህ አይነት ታህተል ሙከየፍ ጸጉሩን ስለፈረዘ ጸጉሩን አቁሞ ስለሄደ ማለት ነው ወንድ አትመኑ። እንዲህ የሚሰራ ሴቶች የአረብ ሀገር ሴቶች ማግባት ካለባችሁ ማለት ነው እንደዚህ የሚሰራ ለፍቶ ደክሞ ግመልም ጠብቆ ምናምን ላቡን ጠብ አድርጎ ገንዘብ የሚያገኝ ወንድ ነው ማግባት ያለባችሁ። ምክንያቱም ይረዳቸዋል። ትላንትና እሱ ያሳለፈውን ነገር ነው እናንተ አረብ ሀገር ላይ ያሳልፋችሁ እንትን ያላችሁት ማለት ነው። ስለዚህ የሚረዳችሁ ሰው አግቡ። ይሄ የሚያምር መልኩ የሚያምር ምናምን ደህና ልብስ የለበሰ ምናምን አይደለም። ፍቅርም ይሰጥሻል እንደዛ አይነት ተቸግሮ የኖረ ወንድ ማለት ነው። የምሬን ነው የምላችሁ። አብዛኛው ሴቶች የኛ ምርጫ ምንድነው? ፍሪዝ የፈረዘ ጥሩ ልብስ የለበሰ ጥሩ ጫማ ያደረገ ጥሩ በቃ ጥሩ ነገር ስለሳቀ ምናምን ነው ምርጫችን። የስራ ሰው እናድርግ። በቃ እንደኛ ለኛ የሚመጥነን ራሱ የስራ ሰው ነው። ይሄ ወጠጤ ምናምን እንትን አትበሉ። ወላሂ እውነቴን ነው። ይሄ ኢትዮጵያ ቁጭ ብለው ኢሞላ የሚደውልልሽ 5 ብር ዳታ ሞልቶ አታውሪ። አያስፈልግሽም። ሲጀመር እስቲ ያስቡ ከኢትዮጵያ እንትን 5 ብር ትላንትና የማያናግርሽ የነበረ ወንድ ዛሬ 5 ብር ካርድ ሞልቶ አንቺ አረብ ቤት ስላለሽ ብቻ ሲደውልልሽ አትነቂም እንዴ? የብዙ ሴት ህይወቶች ተበላሽቷል። እኛ ምናልባት በብቸኝነት አረብ ሀገር ላይ ስለቆየን ማንም ወጠጤ ምናምን አታግቡ። ወላሂ ለምን ገበሬ አግቡ። ገበሬ ይሻላችኋል። ምክንያቱም ገበሬ ሌላ ሴት ጋር ቺት አያረግም። የራሱን ግብርናውን ሰርቶ ወጥቶ ቤቱ ነው የሚገባው። የምሬን ነው እኮ ፍቅር ላይ ሰጥሽ ይችላል። ፍቅር እኮ ያ ገበሬ እኮ ፍቅር እየሰጠሽ ነው። ለምሳሌ አንድ ሰው ሚስት ያለች ቤት ውስጥ ብሎ አርሶ እህል ካመጣለሽ ያ ሰው ያፈቅርሻል። እኛ ግን ፊልም ላይ ያየነው ነገር ነው መኖር የምንፈልገው ነው። ፊልም ላይ ያየነው አረብ ቤት ያየነው አረብ ሀገር ያየነው ነገር ከኛ ጋር አይኖርም። ገባችሁ? አይኖርም። ህይወት ማለት ነገ ትዳሩ ስትገቢ ይሄ መሽቀባበጥ ይሄ ከስንት አንዱ ነው። ከመቶ 10% ነው እንደዛ አይነት ህይወት የሚኖረው ማለት ነው። እነዛ ሰዎች ደግሞ ደስተኛ እንዳይመስሏችሁ። እነዚህ ሚዲያ ላይ ፊልም የሚሰሩት ሮማንቲክ የሚጫወቱት ምናምን ማለት ነው። ወላሂ እውነቴን ነው። ይሄ ዘላቂ እኮ አይደለም። እንደ ማንኛውም ባለትዳር ልክ እናንተ እንደምትኖሩት ይጨቃጨቃሉ፣ ብዙ ነገሮችን እንትን ያደርጋሉ፣ ብዙ ነገሮች ማተር ያደርጋል፣ ብዙ ችግሮች ይፈጠራሉ።
እነሱ ገንዘብ ለማግኘት ነው እዚህ ጋር ሮማንቲክ የሚጫወቱት ድራማ ላይ እና ፊልም ላይ ማለት ነው። ያ ህይወት አለ ብላችሁ እንዳታስቡ ማለት ነው። አረብ ሀገር ለፍተሽ ደክመሽ እንዳንቺ በቃኝ ያለ የደከመው ህይወትን መምራት የሚፈልግ በቃ እንደዛ አይነት ሰው ነው ማግባት ያለባችሁ ማለት ነው። እና እኔ በጣም ነው የገረመኝ ወላሂ ሞራሉን በጣም የሚሰብር ቃላት ነው የተናገረው ልጁ። በጣም አሳዘነኝ። ግን ያሳዘነኝ ለምን መሰላችሁ? እኔ ለሌላ ነገር ምናምን አይደለም ማለት ለምን እንደዛ አለው ምናምን ልጁም እኮ ስራውን ያውቃል። እንደዛ የሚሰራ እኮ አሪፍ ብር ነው የሚያገኘው። ገባችሁ? ታትል ሙከየፍ ተኝቶ ምናምን አይደለም እንትን የሚለው ማለት ነው። ግን ያኛው ንግግርና ዝም ማለቱ ነው ያሳዘነኝ። ቢያንስ ቢናገረው እኔ እኮ ምኮራበት ስራ ነው ይሄ እኮ ወድጄና ፈቅጄ ምሰራው ስራ ነው ምናምን ቢለው አያሳዝነኝም። እና እኔ በነገራችን ላይ ይሄ ወንድ ልጅ ችግር አይኑ ይጥፋ ምናምን አልልም። ወንድ ልጅ መስራት አለበት። ወንድነት የሚታወቀው ሲጀመር በጣም ከባድ ስራ ኮንስትራክሽን እንደዚህ በረሃ ውስጥ የሚሰሩ ወንዶች ናቸው። ሲጀመር ሴትን አክብረዋቸው ሚስቴ ናት ብሎ ሽሩሩ ብሎ የሚያኖረው ለምን ችግርን አይቷል። ችግር በደንብ ያየ ሰው ነው ከእናንተ ጋር የሚኖረው ማለት ነው። ገባችሁ? ችግር ያላየው ሰው አይደለም ከእናንተ ጋር የሚኖረው። ችግር ያየ ሰው፣ የለፋ ሰው፣ የደከመ ሰው እሷ እኮ ለፍታ ነበር፣ ደክማ ነበር፣ እንደዚህ ሆና ነበር ብሎ የሚያስብላችሁ ያ ሰው ነው። እነዚህ ወጠጠዎቹ ዝም ብሎ ልብስ ብቻ የጫማቸው ምናምን አሳምረው የሚሄዱት ምናምን ለእናንተ አይሆናችሁም። በተለይ ለአረብ ሀገር ሴት ማለት ነው ወላሂ። እና የእረፍት እንጀራ አላህ ይስጣችሁ፣ አሚን በሉ። የእረፍት የሴት ወዛችሁ ሳያልቅ አላህ ያሳካላችሁ። እንግዲህ የቤተሰቦቻችሁን ሀዘን ሳትሰሙ በደስታ በሰላም እንደወጣችሁ በሰላም በደስታ ቤተሰቦቻችሁን አንድ ነገር ሳይሆኑ አላህ ለሀገራችሁ ያብቃችሁ። ይሄ ነው የምላችሁ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ላይክ እና ሼር ሰብስክራይብ አድርጉ። በቀጣይ ደግሞ ባሪፍ ቪዲዮ እንደምመጣላችሁ ቃል እገባላችኋለሁ ውዶቼ። ግን እኔ ለምንድን ነው ላይክ እና ሼር ሰብስክራይብ ማታደርጉኝ? አይገባኝም። እኔ ግን ይገባኛል ብዬ አምናለሁ። ለምን እንደ ሌላ ሰው ድራማ ምናምን አይደለም የምሰራው። እንደ አረብ ሀገር ሴት አረብ ሀገር ላይ ብዙ ነገር እንዳየች ሴት ነው ለእናንተ ጥሩ ጥሩ ነገር በማቅረብ የምታቁኝ ማለት ነው። ብታበረታቱኝ ምናምን በጣም ደስ ይለኛል። አላስገድዳችሁም፣ ግን አበረታቱኝ ነው የምላችሁ እላችኋለሁኝ። ላይክ ሼር ሰብስክራይብ አድርጉ። በቀጣይ ባሪ ቪዲዮ እንገናኛለን። እወዳችኋለሁ። ባይ ባይ።